ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ ለገሰ ዜናዊ ከብር ኖቶቻችን ውስጥ አንዱን መርጠን የሱን ምስል በዛ ላይ ብናኖረው ነው። መለስ ሞተን ያላችሁ እንኳን ለህዝባዊ ወያኔ ሓርነት ትግራይ ህወሓት 40ኛ ዓመት የልደት በዓል በሰላም አደረሳችሁ አደረሰን። ስያሜው 11 በ11 ነው።
ሙክታር ከድር የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል በምክትል ጠቅላይ ሚኒስትር ማዕረግ የፋይናንስ ክላስተር አስተባባሪና የኢፌዴሪ የመገናኛና ኢንፎርሜሽን ሚኒስትር ክቡራቱ አብርሃም አዱላ የአዳማ ከተማ አስተዳደር ከንቲባ የፌዴራልና የክልል ከፍተኛ የሥራ ኃላፊዎች የአዳማና የምስራቅ ሸዋ ነዋሪዎች ይህንን ፕሮግራም በኢትዮጵያ ብሮድካስቲንግ ኮርፖሬሽን በቀጥታ በመከታተል ላይ የምትገኙ ኢትዮጵያውያን ትውልደ ኢትዮጵያውያንና የኢትዮጵያ ወዳጆች እንኳን ለሕዝባዊ ወያኔ ሓርነት ትግራይ ህወሓት 40ኛ ዓመት የልደት በዓል በሰላም አደረሳችሁ አደረሰን። የሕዝባዊ ወያኔ ሓርነት ትግራይ የ40 ዓመት የትግል ጉዞ ከኢትዮጵያ ህዝቦች ተነጥሎ የሚታይ ባለመሆኑ የኦሮሚያ ብሔራዊ ክልላዊ መንግስትና ህዝብ ይህንን በዓል በከተማችን ማክበር አለብን በማለት በስምጥ ሸለቆዋ እንቁ ባዳማ ከተማ እንዲህ ባማረ ሁኔታ ይህንን ፕሮግራም አሰናድተዋልና ለክልሉ መንግስትና ህዝብ ምስጋናችን በእናንተ በኩል ይድረስ። አሁን በቀጥታ እንግዲህ ወደ ውድድራችን ልንገባ ነው። ተወዳዳሪዎቹም ለመሸናነፍ ከፍተኛ ሞራል እና መነቃቃት እያሳዩ ነው። በነገራችን ላይ ይህ ልዩ የጥያቄና መልስ ውድድር ስያሜው 11 በ11 ነው። 11 በ11 ነው። ልይ የጥያቄና መልስ ውድድሩ 11 በ11 ነው ስያሜው። ምክንያቱም በዓሉ የሚከበረው መቼ ነው? የካቲት 11። ትግሉን የጀመሩት 10 ናቸው አይደለም? አምስት ተወዳዳሪዎች አሉ። እኔ መሃል አለው 11። አሸናፊ ለሆነው ቡድን ለእያንዳንዱ ተወዳዳሪ 11 ሺህ ብር ሽልማት እንሰጣለን። ለተሸናፊው ቡድን ደግሞ የሱን ግማሽ 5500 ብር ይዞ ይሄዳል። ሚከስር የለም ዛሬ ሚከስር የለም። አንተ 11 ሺህ ታገኛለህ። እንደነሱ ያከፉ አይደለም። ብሩ ሲሰጠን ስንቆጥር ማየት ደምስ የምነው አቡታ ያዘ ትናንትና ልክ እዚህ ከተማ ስንገባ 2 አሳ በልቷል። ያው እኔ አሳ የበላሁት ለጭንቅላቴ ነው። እሱ ግን ለትምህርት ቤት መስሎት ካሮት ሲበላ ስለዚህ ክቡራትና ክቡራን ይህ ውድድር በአሳና በካሮት መካከል የሚደረግ ነው ማለት ነው። በጣም ጥሩ ነው። ፍልፍሉን እናቱ ስለሆንኩኝ ከጧት ጀምሮ ሳስጠናው የነበርኩት እኔ ነኝ። አዎ እናቴ ወጥ አሰራር ነው እንጂ ትምህርት አይደለም። እሺ ስለዚህ 11 በ11 የተሰኘው ልዩ የጥያቄና መልስ ውድድራችን አሁን ይጀምራል። ጥያቄ ቁጥር 2 ኮምፒውተር ነባሮቹ የሕዝባዊ ወያኔ ሓርነት ትግራይ ታጋዮች ወደ ትጥቅ ትግል ሲገቡ መደበኛ መጠሪያ ስማቸውን ትተው የበረሃ ስም ይወጣላቸው ነበር። አንዳንድ ታጋዮች የበረሃ ስም በአፄ ኃይለ ሥላሴና በደርግ ስርዓት በግፍ የተገደሉ ሰማዕታትን ለመዘከር የተሰጠ ነው። ዋና ስማቸውንና የበረሃ ስማቸውን እንጠራለን። እኔ ስጠራ እናንተ የበረሃውን ትጠራላችሁ ማለት ነው። ኮምፒውተር ስጠኝ ለኔ። ገሰሰው አየለ፣ ስሑል አየለ በትክክል መልሰውታል። በሪው በረሃ፣ አረጋይ በሬ፣ ወልደ ስላሴ ነጋ፣ ስብሐት ነጋ፣ አምባዬ መስፍን፣
አማሃ ፀሐዬ አባይ ፀሐዬ ለገሰ ዜናዊ መለስ ዜናዊ ዮሐንስ ዕቁባይ መሐሪ ተክለ ሙሴ ተክለ በትክክል መልሰውታል። የመጀመሪያው ጥያቄ በትክክል ተመልሷል። እውነትም ይሄ ካሮት ሰርቷል። ጥያቄ አነባለሁ። ሬዲ ሁኑ። ዝግጁ ናችሁ? ሳምሶን ወሬ ስለያዛችሁ ማብራታችሁ። ኦህዴድ በስንት ዓመተ ምህረት ተመሰረተ? የምስረታ ጉባኤውን ያካሄደበት ቦታ የት ነበረ? እሺ መመለስ ትችላላችሁ። መጋቢት 17 1982 አዴት በትክክል መልሰውታል። ኦህዴድ መጋቢት 17 1982 ዓመተ ምህረት ሲሆን የተመሰረተው ቦታው ትግራይ አዴት ላይ ነው። ነው እነሱ ዝም ብለው የሚያበሩት አይቆጥሩም ብሎ የራስጌ መብራት አረጋው እንዴ ዝም ብሎ የሚያበራው መብራት በሽነው አይደለም ነው ምንድነው? ጥያቄ ቁጥር 1 መጥቷል። እሺ ሬዲዮ ነው ዝግጁ? በሀገራችን ዘውዳዊ አብረተዋል። በሀገራችን በዘውዳዊ የፌደራል ስርዓቶች ተደጋጋሚ ተቃውሞችና የህዝብ ጥያቄዎች ተስተናግደዋል። በተለይ በ19ኛው ክፍለ ዘመን በግንባር ቀደምትነት ከሚጠቀሱ የአርሶ አደሮች ተቃውሞች መካከል ሁለቱን ጥቀስ ነው። አብረታችኋል። መልሱ ተስማሙና መልሱ። የትግራይ አርሶ አደሮች እና አገዛዙ የመጣው ደግሞ እንስጣቸው እንዴ? እንስጣቸው እንዴ? ሁለቱን ነው ግለጹ ያልኩት። ሁለቱን መልሰዋል፣ እሰጣቸዋለሁ። ሁለቱን ነው ጥቀሱ ያልኩት። 3 ናቸው፣ ሁለቱን ጠቅሰዋል። የትግራይ አርሶ አደሮች አመጽ ቀዳማዊ ወያነ፣ የጎጃም አርሶ አደሮች አመጽ፣ የባሌ አርሶ አደሮች አመጽ። በትግራይ ከ1935 እስከ 1936 የራስን ዕድል በራስ የመወሰን መብትና የእኩልነት የመሬት ባለቤትነት መብትና የግብር ጫናና የመሳሰሉ 8 ጥያቄዎችን በማንሳት የተካሄደው የቀዳማዊ ወያኔ ተቃውሞ በእንግሊዝ መንግስት የጦር አውሮፕላን እርዳታ በተካሄደ ድብደባና በዋነኛነት ሳይንሳዊ አመራር የሚሰጥ አደረጃጀት ባለመኖሩ በጊዜው ሊዳፈን ችሏል። በነገራችን ላይ የእንግሊዝ የጦር አውሮፕላኖች ይነሱ የነበሩት በቅኝ ይገዟቸው ከነበሩት ከየመን ነው ተነስተው ድብደባውን ያካሄዱ የነበሩት። የመጀመሪያው ዙር ውድድር እንደተመለከታችሁት በእነ ሳምሶን 200 ነጥብ እነ ተስፋ 400 ነጥብ አስመዝግበው ተጠናቋል። ሳምሶን መብራቱን እንደያዘው ለማብራሪያ እንኳን አትለቅ ገና ኤሌክትሪክ እንይዛለን። ዛሬ ስገረምከኝ የፊትህ መጨማተር ሳይሆን በጠዋት መነሳትህ። ምንም አልሰማህም አይደለ? ሰምቻለሁ። እንቅፋት ግሮሰሪ ስትጋቱ ማምሸታችሁን ሰምቻለሁ። አሁንማ ምን አለባችሁ? መንገዱ ሁሉ የኑግ ልጥልጥ መስሎላችሁ ሰዓት እላፊ የለ፣ ትቦ ውስጥ መውደቅ የለ አላችሁ እንደዘፈናችሁ። ናውራ ምን ነው እንስራ የሚለው ቃል አንደበት ውስጥ አይገባ? አንድ ራስህን ማስተዳደር ያቃተ ሰውዬ ስለ 80 ሚሊዮን ህዝብ መሪ ህጸጽ ልታወራኝ ነው? እናውራ ልትለኝ? ገባኝ። ይኸው ችግር አለ ነው እኮ የምልህ። እኔም አሁን ሰምቼ ነው የመጣሁት። አትልፋ በራ፣ ሰምቼዋለሁ። ምኑ? መለስ ተሽሎታል። ወንድሜ ደህና ነው። ድሮስ የደሃ አባት ምን ሊነካው? መስከረም ላይ ይመለሳል። በአዲስ ፀሐይ በአዲስ ዓመት ካደይ አበባ ጋር ይፈካል። የስሜት ሳይሆን የእውቀት መዝሙሩን ከመስቀል ወፍ ጋር ይዘምራል። አበራሙት ዛሬስ ባልተኛ ህልሜ ግን ቀድሞሃል። እሺ ወይ ሬዲዮ ክፈት አሊያም ቤት ግባና ቴሌቪዥን ተመልከት። ምን አለ ብትተወኝ? መቀበያውን ብሰራበት ወሬ ሳወራ ከረምኩ ልለው ነው? ኧረ የሰይጣን ጆሮ አይስማው። የኔ ጌታ የኔ ወንድም፣ እሱም እኮ ደስ የሚለው ሀገሩ ሁሉ አረንጓዴ በአረንጓዴ ሲሆን። አይ እንግዲህ በቃ አታብዛው። በቃ
ምን ይላል? አሁን እስቲ በዚህ ሰዓት ስለ ዛፍ ምናምን ማውራት ምን ጥቅም አለው? ተኮላ በአፌ ሙሉ ልነግርህ ከብዶኝ እንጂ ጠቅላይ ሚኒስቴሩ አርፈዋል አሉ። ተው ይኸው ተፈጠረ አበራ ተፈጠረ። ተው አድምጥ። እንዴ ተኮላ አረ ሀገር ያለ ሰዎች አረ ተኮላ ነገርከው? እስቲ ምን ያድርገው? እኔን አላምን ብሎ ሬዲዮ ሰምቶ ምን አድርገው? አስስቷል እኮ ምንድን ነው የምንጠብቀው? ኧረ ውሃ አምጣልኝ! አበራ! ሂድ ውሃ አምጣልኝ! በእናትህ ሂድ ውሃ አምጣልኝ! ኧረ እንዴት ነው የሚሆነው? እባክህ አምላኬ ይህን ነገር ጭት አድርገው። ሄሎ፣ አቤት አቤት። እውነት ነው። አቤት። እሺ ከውጭ ነው የሚደውሉት። የህዝብ ሁሉ ሰምቷል። አይናችን ጠፋ እያለቀሱ ነው የሚሉኝ። እንዴት ይገርማል! የሰፈሩ ሰው ሊባላ ነው። በጣም የሚገርመው እኮ ልክ በቃ እናት አባቱ የሞተበት ነው የሚመስለው። እናት አባት ማለት ምን ማለት ነው? ወላጅስ ሌላ ምን ቋንቋ አለው? ልጄን ለቁም ነገር አብቅቻ አይደል የሚለው? ታዲያ መለስን ከእናት ከአባት ምን ለየው? ምንም የድህነትን ቋጥኝ በስራ መዶሻ ፈረካክሰን ጠግበን እንደር ነው ያለው። የሰራው መንገድ ተሰራ፣ መንገዱንማ ሰራው። ተሰራ መንገድ ተሰራ፣ እኛን አቀራረበን፣ እሱ ብቻ ግን ራቀን። አጎቴ እዛ ህዝቡ ሁሉ ሰምቷል እንዴ? ምንድን ነው ሰምቷል ማለት? ምን ቤት አለና ነው ሬዲዮና ቴሌቪዥን የሌለበት? ሞባይሉ ብትሉ ዓለም ተቀራርባለች እንደማለቱ እንደዛው ነው የሱም አድራጎቱ። በረሃብ ጎድኑ ያገጠጠ ወገኔን አላይም ብሎ በገዛ ሀገሩ ባይታወር ሆኖ መብቱ ተረግጦ የኖረውን ዜጋ አልመለከትም ብሎ እንጂ በረሃ የገባ እሱማ የጥሩ ሙያ ባለቤት የሚያደርገውን ዶክተርነትን እኮ ጀምሮ ነው የተወው። ደህና ነህ አይደል? አይዞህ። ምንድነው የነገራችሁ? ኤልሳ መለስ ሞተን ያላችሁ? አርፏል የተባለ እኮ እረፍት ነዋ። ከልጅነት እስከ እውቀት ደከም ልረፍ አላችሁ አይደል? ታዲያ ላረፈ ሰው ይለቀሳል? እሱ አረፈ እንጂ አልሞተም። አጎቴ አንተ መታል። ተው እንደ ሽልማቱ አንተ የምስራች እንጂ መታበደተው። የት ነው የምትሄዱት? ኢትዮጵያዊነት ወረቀት ላይ ሳይሆን በደማችሁ ውስጥ ያለ ማንነታችሁ ነው አይደለም ነበር ያላችሁ? እና የት ትሄዳላችሁ? ኢትዮጵያስ የሱስ አደራ ራእዩን ለማን ትታችሁ የት ትሄዳላችሁ? ቤቲ የት ትሄዳላችሁ? የት ትሄዳላችሁ? አባታችሁ ብቻ ይመስለኝ ነበር። ለካ ለእኛም አባታችን ነው። ራእዩ ለእድገታችን
ትግሉ ለህልውናችን መሆኑን ሳንረዳ በባዶ ወሬ በውሸት ልፍለፋ በባዶ ሜዳ በባዶ ፉከራ ወይኔ አበራ ደሞ እኔን ብሎ ዲያስፖራ ለሁል ጊዜ መታሰቢያ ሆኖ እለት እለት ከኛ ጋር የሚሆነው ከብር ኖቶቻችን ውስጥ አንዱን መርጠን የሱን ምስል በዛ ላይ ብናኖረው ነው። ያ ከሆነ እለት እለት ስንገዛበት ስንለውጠው እየመከረን እየተናገረን ስናየው ራእዩን እየፈጸምን ሕያው ሆኖ ነው የሚኖረው። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ